ከሚያቃርቡ ትልልቅ ዒባዳዎች ተወዳጅ ተግባሮች መሃል አንዱ በመላስም በልብም አላህን ማመስገን። አልሐምዱሊላህ የሚለው ቃል አላህ የሚወደው ቃል፣ ነቢያት መልአክ በብዛት ያሉት የሚሉት ቃል። አደጋ ችግር የደረሰበትን ሰው ሲያይ አልሐምዱሊላህ፣ እሱን ከፈተነበት እኔን የጠበቀኝ ያዳነኝ አላህ ምስጋና ይገባል። ከብዙ ከፈጠራቸው ፍጥረታት ያስበለጠኝ አላህ ያላቀኝ አላህ ምስጋና ይገባው ያለ ፊት ለፊቱ ከሚያየው ፈተናና አደጋ አላህ ይጠብቀዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ፊት ለፊታችን ያለውን አካል ጉዳት የደረሰበትን አካል ማሸማቀቅ በማያስከትል መልኩ እሱ ጋር በማይደርስ ድምፅ መሆን አለ። አንተ ነቢያችን ሆይ፣ አንተ በቁርአን የምታምን ቁርአን የምትቀራ ሆይ አልሐምዱሊላህ በል። ሁሌ ጥሩ ነገር ስታገኝ ብቻ ሳይሆን ሁሌ አልሐምዱሊላህ በል። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ዐላ ኩሊ ሓል። ጥሩ ነገር ከሆነ የገጠመህ አላህ መልካሙን ነገር ይጨምርልሃል፣ ያቆይልሃል። ማስወደው ነገር ውስጥ ከገባ አደጋ ችግር ከደረሰብህም አልሐምዱሊላህ በል። አላህ ችግሩን ዞር ያደርጋል። የእሱ መሆንህን ማረጋገጥህን በተግባር ማሳየት። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ በሰጣችሁ ጸጋ ሁሉ አመስግኑት። የሰጣችሁን ጸጋና ኒዕማም እሱ በሚወደውና በሚፈቅደው መልኩ ተጠቀሙት። አላህን ተባረከ ወተዓላ ማመስገን ትልቅ ዒባዳ ነው፣ ታላቅ ዱዓ ነው። ነቢያችን ዓለይሂ ሰላቱ ወሰላም እንደተናገሩ ወደ አላህ ከሚያቃርቡ ትልልቅ ዒባዳዎች ተወዳጅ ተግባሮች መሃል አንዱ በመላስም በልብም አላህን ማመስገን። አልሐምዱሊላህ የሚለው ቃል አላህ የሚወደው ቃል፣ ነቢያት መልአክ በብዛት ያሉት የሚሉት ቃል። የጀነት ሰዎችም ማያልቀውን ጸጋ ሲታደሉ ከዱንያ ፈተና ተሻግረው ጀነት ላይ የመጀመሪያ እግራቸውን ሲያሳርፉ ቤታቸውን ሲያዩ የሚሉት ቃል አልሐምዱሊላህ። አልሐምዱሊላህ የሚለው ቃል ቁስ ቢሆን ቅርጽ አካል ቢኖረው ሰማይና ምድርን እንደሚሞላ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። አልሐምዱሊላህ የሚል ከልብ የመነጨ ቃል ጀዛው ምንዳው ሚዛንን እንደሚሞላ እንደዚሁ ነቢያችን ዓለይሂ ሰላቱ ወሰላም ገልጠዋል። አልሐምዱሊላህ ማለት በሁሉም ሁኔታ ላይ ተቆጥሮ የማያልቅ ጥቅም አለ ለአመስጋኞች፣ በአዱንያም በአኼራ ልብን ያረጋጋል፣ ወደ አላህ ያስጠጋል። አላህን ተባረከ ወተዓላ የማስታወስ አንድ አካል ነው። አላህ ዘንድ እጅግ በጣም ተወዳጅ ቃላት 4 ቃሎች ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከነዚህ 4 አላህ ዘንድ በጣም ተወዳጅ ቃላቶች መካከል አንዱ አልሐምዱሊላህ የሚለው ቃል ነው። አላህ ተባረከ ወተዓላ የተከበረውን የህይወት መመሪያ የሆነውን ቁርአን የጀመረው አልሐምዱሊላህ ብሎ ነው። የቁርአን ሱራዎች ሁሉ አለቃ ምርጥ አልሐምዱሊላህ ናት፣ ሱረቱል ፋቲሓ ናት። በርካታ ሱራዎችን አላህ ተባረከ ወተዓላ አልሐምዱሊላህ ብሎ ጀምሯቸዋል። ቁርአን ውስጥ በተለያዩ ሱራዎች ውስጥ ከ40 በላይ በሆኑ አንቀጾች ውስጥ አላህ ተባረከ ወተዓላ ስለ አልሐምዱሊላህ ስለ ምስጋና ተናግሯል። የሶላት መሰረት ያለሱ ሶላት የለም የተባለለት የቁርአን ሱራ ቢኖር ሱረቱ አልፋቲሓ ናት። አላህ ተባረከ ወተዓላ ብቻውን የፈጠረውን ፍጥረት የጀመረውን በአልሐምዱሊላህ ነው። ፍጥረት ተጠናቆ ወቁድየል አምሩ ወቂለ አልሐምዱሊላሂ ረቢል ዓለሚን። ነገሮች ሁሉ ሲጀመሩም በአልሐምዱሊላህ ነው፣ ሲያልቁም በአልሐምዱሊላህ ነው። እዚህ ዱንያ ላይ የቆይታ ጊዜያቸውን አላህ በሚወደው በሚፈቅደው መልኩ ጨርሰው አኼራ ተሳክቶላቸው የጀነት የአላህ እንግዶች ምግብ መጠጥ ሲፈልጉ
የትእዛዝ ቃል አልሐምዱሊላህ፣ ሱብሓነላህ። አላህ ተባረከ ወተዓላ ነቢያትን ወልዮቹን በነቢይነት ያከበራቸው ሰዎችን አልሐምዱሊላህ በሉ ብሎ አዟቸዋል። ኑሕን ዓለይሂ ሰላም ፈኢዛ እስተወይተ አንተ ወመን መዐከ ዐለል ፉልክ ፈቁል አልሐምዱሊላሂ አለዚ ነጃና ሚነል ቀውሚ ዛሊሚን በል ብሏቸዋል። ለሺህ ዓመት ገደማ ሲያስተምሩ ወደ አላህ ሲጣሩ ቆይተው ኑሕ ተቀባይ ሲጠፋ፣ የሰዎች ወንጀል ሲበዛ፣ አላህ እምቢ ባዮችን ሊቀጣ ነቢዩላህ ኑሕና ከእሳቸው ጋር የነበሩ እጅግ በጣም ጥቂት አማኞችን ሊያድን ሲፈልግ ኑሕን መርከብ ሥራ ብሏቸዋል። መርከብ ሰርተው እንዳጠናቀቁ ሰማይ ምድር በውሃ በጎርፍ ተጥለቅልቀዋል። ይሄኔ ነው ኑሕን አንተና ጥቂት ተከታዮች አማኞች መርከቢቱ ላይ ወጥታችሁ በተደላደላችሁ ጊዜ አልሐምዱሊላሂ አለዚ ነጃና ሚነል ቀውሚ ዛሊሚን በሉ ብሏቸዋል። ከግፈኛ ተበዳይ ከእምቢባይ ሕዝቦች ተንኮልና ሴራ ያዳነን ጌታ ምስጋና ውዳሴ የተገባው ነው በል ብሏቸው። ኢብራሂም ዓለይሂ ሰላም ከመቶ ምናምን ዓመታቸው በኋላ አላህ ልጅ ሰጥቷቸዋል። ባለቤታቸው ከ90 ዓመት በላይ ሆኖ ዕድሜዋ በመሰረቱ መሃን የነበረች የማረጃ ጊዜ ላይ የነበረች ባልቴት ሴት፣ እንደ ሰው በጭራሽ ማይወለድበት ዕድሜ ላይ የነበረች ሴት መላኢካ አበስሯቸው ልጅ ወልደዋል። ይሄኔ ኢብራሂም አልሐምዱሊላህ ነው ያሉት። አልሐምዱሊላህ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒል ወኢስሐቅ ኢነ ረቢ ለሰሚዑ ዱዓ ነው ያሉት። በስተርጅና ኢስማዒልን አስከትሎም ኢስሐቅን የሰጠን ጌታ አላህ ምስጋና ይገባው፣ እሱ እኮ ዱዓ ሰሚ ነው ተቀባይ ነው ብለዋል። ሰው ተስፋ በሚቆርጥበት ጉዳይ ላይ ሙእምን ተስፋ አይቆርጥ፣ አላህ የማይችለው ነገር የለም። በሀከዛ ዳውድና ሱለይማን አላህ ዒልም ሰጥቷቸው ነበር። በጊዜው ከነበሩ ሰዎች አስበልጧቸው ነበር። ለዚህም አላህን አመስግነዋል። ወለቀድ አተይና ዳውደ ወሱለይማነ ሚና ዒልማ ወቃለ አልሐምዱሊላሂ አለዚ ፈضለና ዐላ ከሲሪን ሚን ዒባዲሂ አልሙእሚኒን። ለዳውድና ለሱለይማን እውቀት ሰጠናቸው፣ እነሱም የጌታቸውን ጸጋ ኒዕማ አወቁ፣ አመሰገኑ። አልሐምዱሊላሂ አለዚ ፈضለና ዐላ ከሲሪን ሚን ዒባዲሂ አልሙእሚኒን። ከብዙ አማኝ ባሮቹ ያስበለጠን ያላቀን አላህ ምስጋና ይገባዋል። በትንሹም በትልቁም ልናመሰግነው ምላሳችንም ልባችንም ዘውትር በምስጋና ሊሞላ ይገባል። ሰማይ ላይ የሚኖሩ መላእክትም ትልቁ የውዳሴያቸው አካል አላህን ማመስገን ነው። ወተረ አልመላኢከተ ሓፊነ ሚን ሐውሊል ዐርሽ ዩሰቢሑነ ቢሐምዲ ረቢሂም። መላኢኮችን ታያቸዋለህ ከዐርሽ ዙሪያ ከበው አላህን ያመሰገኑ ሲያወድሱት፣ ከምስጋና ጋር ሲያወድሱት። አለዚነ የሕሚሉነ አልዐርሸ ወመን ሐውለሁ ዩሰቢሑነ ቢሐምዲ ረቢሂም ወዩእሚኑነ ቢህ ወየስተግፊሩነ ሊለዚነ አመኑ። እነዚያ ዐርሽን የሚሸከሙ መላእክት ከዐርሽ ዙሪያ የሚገኙ መላእክትም አላህን ተባረከ ወተዓላ ያወድሱታል፣ ያመሰግኑታል። ምድር ላይ ለሚገኙ የሰው ልጆች ለሙእምኖች ምህረት ይጠይቃሉ፣ ኢስቲግፋር ያደርጋሉ ተብሎ አንድ የመላእክቶች ትልቅ መለያ ወደ አላህ መቃረቢያ እስትንፋሳቸው የዘውትር ዒባዳቸው ሐምድ ነው፣ አላህን ተባረከ ወተዓላ ማመስገን ነው። ምድር ላይ የሚገኙ ሙእሚኖች የአላህ ባሮች ሐማድ የሆኑ ሁሌ በሁሉም ነገር በሁሉም ሁኔታ ላይ አላህን የሚያመሰግኑ የቅያም ቀን የሚሰበሰቡበት ባንዲራ አላቸው። ነቢይ ይዙታል። የቅያም ቀን የምስጋና ባንዲራ በእኔ እጅ ነው የሚያዘው ብለዋል። ምስጋና የሚያበዛ በሙሉ ከነቢይ ጋር ባንዲራውን ተከትሎ ወደ ጀነት ይሄዳል ዓለይሂ ሰላቱ ወሰላም። ምስጋና ባበዛ ቁጥር ከነቢይና ከባንዲራው ቅርብ ይሆናል። ምስጋና በቀነሰ ሐምዱ በቀነሰ ቁጥር ደግሞ ከባንዲራው ይርቃል። አመስጋኞች በሙሉ በአንድ ተርታ ተሰብስበው የአመስጋኞች ሁሉ አለቃ የሆኑት ነቢ ሙሐመድ ከፊት ሆነው ባንዲራ ይዘው ወደ
አመስጋኞች ተርታ ምድብ ራሱን ያስተጋ በሙሉ አብሮ ከተከበሩ አመስጋኞች ጋር ወደ ጀነት ይጓዛል። ጀነት ላይ ስሙ አልሐምዱሊላህ የሚባል ወይም የምስጋና ቤት በይቱል ሐምድ የሚባል ቤት አለ። በደስታም በችግርም ጊዜ አላህን ለሚያመሰግኑ ሰዎች ብቻ የተዘጋጀ ቤት። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት የሰው ልጅ ሕፃን ልጅ ሞቶበት ሲታገስ በአፉም አልሐምዱሊላህ ሲል አላህ ተባረከ ወተዓላ ለመላኢኮች ጀነት ላይ ቤት ስሩ ይላቸዋል። የባሪያዬ ልጁን ወሰዳችሁበት፣ የአብራኩን ክፋይ የሥጋውን ቁራጭ ወሰዳችሁ። አዎን። ምን አለ? አመሰገነ፣ አልሐምዱሊላህ አለ። አላህ ባደረገው ነገር ሁሉ ሙእምን ደስተኛ ነውና የሚሆነው። እንግዲያውስ ጀነት ላይ ቤት ስሩ፣ ቤቱንም ስሙን በይቱል ሐምድ በሉት፣ የምስጋና ቤት በሉት ይላል ብላ ነብዩ ሰለላሁ ዐለይሂ ወሰለም። በደስታ በድሎት ጊዜ ብዙዎቻችን እንደው በምላሳችን ጫፍም ቢሆን አልሐምዱሊላህ እንላለን ከሰዓታት ከሰከንዶች በኋላ ብንቀያየር። ነገር ግን በችግር በመከራ ጊዜ ከልቡ ሁሌ አልሐምዱሊላህ የሚል ኢማኑ ሙሉ የሆነ አላህን በሚገባ የሚያውቅ የዱንያን ጥፊነት የሚያውቅና የሚረዳ። በቀን 5 ጊዜ የምንሰግደው ሶላት አንድ ትልቅ መሰረቱ ትልቅ ክፍሉ ሐምድ ነው። ፋቲሓ የሶላት ሩክንና መሰረት ነው። ፋቲሓ ያልቀራ ሶላት የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ፋቲሓ ውስጥ አልሐምዱሊላህ ረብል ዓለሚን ያለ ቆመን ምንቀራው ግዴታ የሆነ ሱራ እያንዳንዱ ሰጋጅ በፈርድም በሱና በቀንም በማታ የሚቀራ ሱራ ሶላት ላይ አልሐምዱሊላህ ረብል ዓለሚን። ይሄን ያልቀራ ሰው ሶላት የለውም ተብሎ ሩኩዕ ስናደርግም አላህን ነው የምናወድሰው። ስጁድ ስናደርግም አላህን ነው የምናወድሰው። ከሩኩዕ ስንነሳም አላህን ነው የምናወድሰው። ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ሚነ ሰማዋት ወሚነ አልአርድ ወሚነ ማ ሺእተ ሚን ሸይኢን በዕድ። ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን ያሰገዱ ሰሚዐ አላሁ ሊመን ሐሚደህ ሲሉ ከኋላ አንዱ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ አለ። ጌታችን ሆይ ለአንተ ንጹህ ሙሉ የሆነ ማይቋረጥ ብዙ ምስጋና ይገባሃል። ነቢዩ ሰለላሁ ዐለይሂ ወሰለም ሶላቱን እንዳጠናቀቁ ዞር ብለው ማን ነው ቅድም ከሩኩዕ በኋላ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ያለው ብለው ጠየቁ። ይሄን ያለው ግለሰብ እኔ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም 30 ምናምን መላኢካ እኔ ነኝ ምጥፋት እኔ ነኝ እቺን ቃል ወደ ሰማይ ማወጣት ብሎ ሲፎካከር ሲሽቀዳደም አየሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የሆነው አልሐምዱሊላህ አላህ ዘንድ ካለው የላቀ ደረጃ አንጻር ካለው ምንዳ አንጻር አላህን በቅርበት የሚያውቁ መላኢኮች የምስጋናን ደረጃ ስለሚያውቁ 30 ምናምን መላኢካ እኔ ነኝ እቺን ቃል መዘግብለት እኔ ነኝ እቺን ቃል ወደ ሰማይ ማወጣው ብሎ የተሽቀዳደመው። ወሀከዳ ሐጅም ላይ አንዱ ትልቅ መለያ ዒባዳ አላህን ማመስገን። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አፍደሉል ሐጅ አልሐጁ ወተጅ ብላ ከሐጅ ሁሉ ምርጥ ሐጅ አጅና ተጅ የበዛበት ነው ብላ። አጅ ማለት ለበይክ አላሁመ ለበይክ ኢነል ሐምደ ወኒዕመተ ለከ ያሉ መጮህ ማስተጋባት ተልቢያ ማብዛት ነው። ምርጥ ሐጅ ተልቢያ የበዛበት ነው፣ እርድ ያለበት ነው ብላ። የሐጅም አንዱ ክፍል ሐጅን ሙሉ የሚያደርግ ዒባዳ አላህን ማመስገን አላህን ማወደስን። ፈሀከዛ ስንተኛ አላህን አመስግነን ነው ምንተኛው። ከእንቅልፋችን ስንነቃ አልሐምዱሊላህ አለዚ አሕያኒ በዕደማ አማተኒ ብለን ነው የምንነሳ። ካሞተኝ በኋላ የቀሰቀሰኝ ሙሉ የሰውነት አካላቴ ከእንቅልፍ ስነሳ ስራቸውን እየሰሩ ሳይጎድሉ ሳይታመሙ ተጠብቀው አድረው ስራቸውን እንዲቀጥሉ ያደረገው አላህ ምስጋና ይገባው ነው የምንለው። ስንበላ ስንጠጣ፣ አንዴ ስንጎነጭ፣ አንዴ ስንጎርስ አልሐምዱሊላህ እንድንል አላህ ይወዳል። በልቶ ጠጥቶ አልሐምዱሊላህ ያለን ሰው አላህ ይምረዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለራሱ ለሆዱ በልቶም ነገር ግን አልሐምዱሊላህ የሚል ጣፋጭ ቃል ሲጨምርበት መብላት መጠጣቱ ወንጀል ያስምራል ብላ።
አላህ ዘንድ ምን ያክል ተወዳጅ ቢሆን ነው አልሐምዱሊላህ ማለት መጠጣት በልቶ ጠጥቶ አልሐምዱሊላህ ማለት ወንጀልን የሚያስምረው። ወሀከዛ አዲስ ልብስ ስንለብስም ነቢያችን ሰለላሁ ዐለይሂ ወሰለም ቀሚስም ይሁን ጀልቢያም ይሁን ጥምጣምም ይሁን ሲለብሱ በተለይ አዲስ ሲገዙ ስሙን ጠርተውት ይሄን ልብስ ያለበሰን ጌታ አላህ ምስጋና ይገባው ይሆን ያመሰግኑት ነው። ይሄም አላህን ያስደስተዋል። ራስን ዝቅ ማድረግ አላህን ከፍ ማድረግ በእኔ ጉልበት ብልሃት አቅም አይደለም ይሄን የበላሁት ይሄን የለበስኩት እሱን ያለበሰኝ እሱን ያበላኝ እሱን ያጠጣኝ ኢዕቲራፍ ስለሆነ ተውሂድ ስለሆነ በልተን ለብሰን ስናመሰግነው አላህ ደስ ይለዋል፣ ወንጀላችንን ይመራል። ስናስነጥስ አልሐምዱሊላህ እንድንል ታዘናል። ነቢያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ብለው አስነጥሱ አልሐምዱሊላህ ያለን ሰው የርሐሙከላህ እንድንል አዘውናል። ማስነጠስ የንቃት ምልክት ነው። ከአላህ ነው ተብሏል። ማስነጠስ ሲያስነጥሱ ሙሉ የሰውነት አካል ሊናጉ ሊጎዱ ይችሉ ነበር። ትልቅ መንቀጥቀጥን ነው ሰውነት ላይ የሚያስከትለው ማስነጠስ። በሰላም ማስነጠሱ መጠናቀቁ አካላትን ሳያዛባ ነርቭን ሳይጎዳ አንድ ኒዕማ ነው። ማስነጠስ የንቃት ምልክትም ማዛጋት ደግሞ የገፍላ የመዘናጋት የድብርት ምልክት ነው። ከሸይጣን ነው ተብሎ ስለዚህ ሰውነታችን ንቁ ሆኖ እንድናስነጥስ ያደረገን ጌታ አላህ በሰላም አስነጥሱ እንዲጠናቀቅ ያደረገ ጌታ አላህ ምስጋና ይገባው እንድንል ታዘናል። መርከብ ላይ ፈረስና ግመል መሰል የሆኑ መጓጓዣዎች ላይ መኪና ላይ አውሮፕላን ላይ ስንወጣም አልሐምዱሊላህ እንድንል ታዘናል። አልሐምዱሊላህ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን መኪናውን መርከቡን ግዙፉን ግመል ጉልበተኛውን ፈረስ በቅሎ እኛ እንድንጓጓዝበት ዕቃ እንድንጭንበት በትንሽዬ ገመድ እየጎተትን ወደ ፈለግነው ቦታ እንድንመራው ያገራልን አላህ ምስጋና ይገባው። ጌታ አላህ የተመሰገነ የተወደሰ ነው። በራሱ ጊዜ የማያልቅ ጸጋውን ለሰው ልጆች ይሰጣል። እኛ ማድረግ የምንችለው አልሐምዱሊላህ ማለት ብቻ ነው። አልሐምዱሊላህ ካልንም ይጨምራል። ወራትን የሚፈጅን ጉዞ በሰዓታት ከአንድ ዓለም ጫፍ እስከ ሌላኛው ዓለም ጫፍ በ6 በ7 በ8 ሰዓት በ10 ሰዓት ሰዎች ይጓዛሉ። ማን ነው ብረትን እሳትን ሰማይ ላይ በሰላም ተጉዞ እንዲያርፍ ያደረገው? አላህ ነው ተባረከ ወተዓላ። ወማ ኩና ለሁ ሙቅሪኒን አላህ ባያገራለን እኛ አንችለውም ነበር። 10 6 7 8 ሰዎችን አምጦ ሊሄድ የሚችል ግመል ህፃን ልጅ ይጎትተዋል። ዕቃ ተጭኖበት ከአንድ ቦታ ወደ ሌላ ቦታ ይወስዳል። ፈረስም እንደዚሁ ትንሽ ልጓም ሲፈልጉ ያስሮጡታል፣ ሲፈልጉ ያስቆሙታል። አልሐምዱሊላህ በራስህ እጅ ትንሽዬ ቁልፍ አስነስተህ 4 5 600 ኪሎ ሜትር በሰዓታት አቋርጠህ ትሄዳለህ። በእግርህና በእጅህ ብቻ እያሽከረከርክ አልሐምዱሊላህ አለዚ ሰኸረ ለና ሃዛ ይሄን ያገራልን አላህ ምስጋና ይገባው። ኒዕማውን ቆጥሬ አልዘልቅም። አልሐምዱሊላህ ከማለት ውጪ ሌላ የምከፍለው ነገር የለኝም ልንል ይገባናል። ይሄን አላህ ይወዳል። በሀከዳ በህይወቱ በንብረቱ በአካሉ የተፈተነ አደጋ ችግር የደረሰበትን ሰው ስናይም አልሐምዱሊላህ አለዚ ዓፋኒ ሚማ ብተላከ ቢህ ወፈደለኒ ዐላ ከሲሪን ሚመን ኸለቀ ተፍዲላ እንድንል አስተምረውናል ነቢ ሰለላሁ ዐለይሂ ወሰለም። አደጋ ችግር የደረሰበትን ሰው ሲያይ አልሐምዱሊላህ እሱን ከፈተነበት እኔን የጠበቀኝ ያዳነኝ አላህ ምስጋና ይገባው። ከብዙ ከፈጠራቸው ፍጥረታት ያስበለጠኝ አላህ ያላቀኝ አላህ ምስጋና ይገባው ያለ ፊት ለፊቱ ከሚያየው ፈተናና አደጋ አላህ ይጠብቀዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ፊት ለፊታችን ያለውን አካል ጉዳት የደረሰበትን አካል ማሸማቀቅ በማያስከትል መልኩ እሱ ጋር በማይደርስ ድምፅ መሆን አለበት። በደስታም በችግርም ጊዜ አልሐምዱሊላህ እንድንል አስተምሮናል ሸሪዓ። ሁሉ ነገር ተጠናቆ ሙእሚኖች ሲራጥን ተሻግረው ፋጅሮች ሲራጥ ላይ ተንጠባጥበው የእሳት እራት ሆነው የጀነት ምድር ለሙእሚኖች ብቻ በሆነች ጊዜ የዱንያን ጣጣ፣ ድካም፣ ሸክም፣ መከራ ወደ ኋላ ትተው ሙእሚኖች ጀነት ሲገቡ የጀነት መሆናቸውን ሲያረጋግጡ
የዘላለም ደስታ መታደላቸውን ሲያውቁ وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين የሚሉት የጀነት ሰዎች ጀነት ሲገቡ ነገሩ ሁሉ ሲያልቅ እድለኞች መሆናቸውን ሲያረጋግጡ አላህ የገባላቸውን ቃል ሲሞላላቸው አልሐምዱሊላህ ነው። አላህ የተመሰገነ ይሁን። صدقنا وعده ቃላችንን ሞላለን። እመኑ፣ ኸይር ስራ ስሩ፣ ተስተካከሉ፣ ጀነት አለላችሁ ብሎን ነበር። ቃሉን ሞላለን። የሥራ መዝገባችን በቀኝ እጃችን ሰጠን። ፊቶች እየጠቆሩ የእኛን ፊት አብሬ ያደረገልን። ስንቶች እሳት ላይ ጀሀነም ላይ እየተንጠባጠቡ በሰላም እንድንሻገር አደረገን። ከውርደት ጠበቀን። صدقنا وعده ቃሉን ሞላለን። መልካም ስራ የሰሩ ሰዎች ምንዳቸው ክፍያቸው ምንኛ ያምራል። ጀነት መግባት፣ ከእሳት መዳን። ለዚህ የሚሉት ቃል ምንድነው? አልሐምዱሊላህ። በተነፈሰን ቁጥር፣ ተኝተን በተነሳን ቁጥር፣ በተራመደን ቁጥር፣ በበላን በጠጣን ቁጥር፣ ልጅ በተወለደልን ቁጥር፣ ምንሰጋውን ነገር አላህ ዞር ባደረገልን ቁጥር፣ ምንመኘውን ነገር አላህ ባሳካልን ቁጥር ሁሌም በሁሉም ቦታ በሁሉም ነገር ስለ ሁሉም ነገር አልሐምዱሊላህ ልንል ምላሳችንን ልባችንን ምስጋና ሐምድ ልናስለምደው ማማረርን ልናቆም ይገባል። በማማረር የሚገኝ ነገር የለም ከቀደር ጋር ከአላህ ጋር ከመጣላት ውጭ ከመታመም ውጭ የአላህን ጸጋ ከመናቅ ውጭ። አላህ ተባረከ ወተዓላ ራሱን አመስግኗል። ምስጋናን እንደሚወድ ለመጠቆም በግልጽም አመስግኑኝ ብሎ አዟል። ፈቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ አስጠፋ አላሁ ኸይሩን ዐማ ዩሽሪኩን ብላ። አንተ ነቢያችን ሆይ፣ አንተ በቁርአን የምታምን ቁርአን የምትቀራ ሆይ አልሐምዱሊላህ በል። ሁሌ ጥሩ ነገር ስታገኝ ብቻ ሳይሆን ሁሌ አልሐምዱሊላህ በል። አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ ዐላ ኩሊ ሓል በል። ጥሩ ነገር ከሆነ የገጠመህ አላህ መልካሙን ነገር ይጨምርልሃል፣ ያቆይልሃል። ማስወደው ነገር ውስጥ ተገባ አደጋ ችግር ከደረሰብህም አልሐምዱሊላህ በል። አላህ ችግሩን ዞር ያድርግሃል። የእሱ መሆንህን ማረጋገጥህን በተግባር ማሳየትህን አላህ ይፈልጋል። ነቢያችንም ዓለይሂ ሰላቱ ወሰላም ኢነ አፍضለ ዒባዲላህ የውመል ቂያመቲ አልሓሚዱን፣ የቅያም ቀን ከአላህ ባሮች ውስጥ ይበልጥ አላህ ዘንድ ተወዳጅ ምርጥ ባሮች ምስጋና የሚያበዙት ናቸው ብላ። በሁሉም ሁኔታ ላይ በሁሉም ቦታ ላይ አንድ ጉርሻ ተጎርሶ አንድ ውሃ ተጎንጭቶ ባሪያው አላህን ሲያመሰግነው አላህ ይወዳል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ሙስሊሞች ስላደረገን ከኩፍር ከሽርክ ስላዳነን አልሐምዱሊላህ። ብዙዎችን ከዙሪያችን የምናያቸው በተለያየ መልኩ እየፈተናቸው አፍያ በማጣት አካል በማጣት በመጉደል ልጅ በማጣት የውስጥ ሰላምን በማጣት እየተፈተኑ እንደ ሁኔታው ይበቃቸዋል ይገባቸዋል የሚለውን ያክል ሰላም፣ ደህንነት፣ አፍያ ስለሰጠን አላህ ተባረከ ወተዓላ አልሐምዱሊላህ። ዓለምን ሲያንቀጠቅጥ የነበረውን መስጂድ እንዳንገባ አብረን እንዳንሰግድ እንዳንማር ሲያደርገን የቆየውን የኮሮናን በሽታ የቀነሰልን ስጋቱን ያስወገደልን አላህ ተባረከ ወተዓላ አልሐምዱሊላህ ረቢል ዓለሚን። በውሃ ምክንያት ሀገራችን ወደ ጦርነት እየተቃረበችበት የነበረውን ሙሲባ፣ ስጋት፣ ፍርሃት ዞር ያደረገልን ሀገራችንን ሰላም ያደረገልን አላህ አልሐምዱሊላህ ረቢል ዓለሚን። የሀገራችን የሰሜኑ አካባቢ ላይ በነበረው ግጭት ምክንያት አድርገው ሀገራችንን መበዝበዝ ይፈልጉ የነበሩ ሰዎችን አሳፍሮ የመለሰልን አላህ ተባረከ ወተዓላ ለሁል ሐምዱ ወሽክሩ አልሐምዱሊላህ ረቢል ዓለሚን። አላህ ተባረከ ወተዓላ ሲመሰገን ይወዳል። ኒዕማ ላይ ኒዕማ ይጨምራል። ሲረሱት ኒዕማውን ሲንቁ ዝም ሲሉት ደግሞ ቁድራውን ያሳያል፣ ችሎታውን ያሳያል። የሌለንን ትንሽ ነገር ሳይሆን ማየት ያለብን
ያለንን ብዙ ነገር እያየን አላህን እናመሰግን ይገባል። አንድ እግሩን ያጣ ሁለት እግር የሌለውን እያስታወሰ አልሐምዱሊላህ ሊል ይገባዋል። ሁለት እግሩን ያጣ እጅም እግርም የሌለውን እያየ እያሰበ አልሐምዱሊላህ ሊል ይገባዋል። ብዙ ነገር እየተመሰቃቀለበት እሱ እንደፈለገው መኖር ያልቻለ ንጹህ አየር እየተነፈሰ በሰላም እየተነፈሰ እየበላ እየጠጣ መጸዳጃ ቤት በሰላም ሄዶ እየተመለሰ መኖሩን ብቻ እንደ ትልቅ ኒዕማ በመቁጠር አልሐምዱሊላህ ሊል ይገባዋል። ሀገራችን ላይ መስጂዶችን በማቃጠል የአጠፋ መልስ በሚመስል መልኩ የሌሎችን እምነት ተቋማትን እያቃጠሉ ሀገርን ወደ ጦርነት ለማስገባት ሲሞከር የነበረውን ፈተና ሙሲባ ያከሸፈልን አላህ ምስጋና ይገባው። በዚህ ሰበብ ለሞቱ አላህ ተባረከ ወተዓላ ሸሃዳን ይወፍቃቸው፣ ቤታቸውን ጀነት ያደርገው፣ ለቤተሰቦቻቸው ሰብሩን ይስጣቸው። የዚያም ይነስ ለኡማው የሚቆረቆር ለዲን ለመስጂድ ለሙስሊሞች ጉዳይ ተጠሪ የሚሆን የመጅልስ ጉዳይ ወደ መጨረሻ ላይ ኡማውን እርስ በርስ ለማባላት እንዲሄድ ማድረግ ሲፈልጉ የነበሩ ሰዎችን አላህ አሳፍሮ የመለሰ ያረጋጋልን አላህ ተባረከ ወተዓላ ምስጋና ይገባው። ሀገራችን በኩፍርና በኸምር እንጂ አትታወቅም እስኪባል ድረስ ብዙ ሰዎች ስለ ሐበሻ ኸምርና ኩፍር እንጂ ሲያወሩ እንዳልነበረው ሀገራችን የተከበረውን የአላህን ተባረከ ወተዓላ ቁርአን የተከበረውን ቁርአን የተሸከሙ ሰዎችን ተቀብላ ለማስተናገድ ለቁርአን ለአዛን ውድድር በመብቃቷ አልሐምዱሊላህ ረቢል ዓለሚን። የተለያዩ ሀገሮች የተለያዩ ዜጎች ጋር ስንገናኝ ሐበሻንን ስንላቸው ከሐበሻ ሙስሊም አለ እንዴ? እኛ እኮ የምናውቀው ኸምር ብቻ ነው፣ መካ መዲና ሳይቀር በኸምር የሚበጠብጡ የሚነጅሱ ሰዎች መሆናቸውን ነው የምናውቀው የሚሉ ነበር። ሐበሻ ለመጀመሪያ ጊዜ ሰሓቦችን የተቀበለች ሀገር መሆኗ፣ ለመጀመሪያ ጊዜ ለነቢ ዓለይሂ ሰላቱ ወሰላም በውክልና ኒካህ ያሰረ ንጉሥ ሀገር መሆኗ ተረስቶ ክፉ ብቻ ሸሩ ብቻ ክፍሩ ብቻ እንዲወጣ ሀገር ላይ ያሉ እጅግ በጣም በርካታ አማኞች ምንም አቅም እንደሌላቸው ቦታ እንደሌላቸው ሲወራ ሲነገር ሲንጠባረቅ እንዳልቆየው አላህ ተባረከ ወተዓላ ኢትዮጵያም ላይ ባሮች አሉኝ ኢትዮጵያም ላይ ቁርአኔ ይነበባል ማለቱ በእኛ ዘመን ይሄን ማየታችን አልሐምዱሊላህ የሚያስብል ነው። ነስአሉላህ አልመዚደ ሚን ፈድሊሂ ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أرادنا وأراد الإسلام والمسلمين بشر فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر دينك وكتابك وسنة نبيك محمد اللهم انصر دينك وكتابك وسنة نبيك محمد اللهم انصر دينك وكتابك وسنة نبيك محمد اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحمدك وحسن عبادتك اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم من كان منا مريضا فاشفه ومن كان منا أيما فارزقه زوجا صالحا ومن كان منا عقيما فارزقه ذرية طيبة يا سميع الدعاء اللهم من كان منا فقيرا فارزقه رزقا حلالا طيبا برحمتك يا أرحم الراحمين آمين والحمد لله رب العالمين.